ቲፒኤልኤፍን የምንጠላው ስጀምር ያልኩትን ነገር ያዝልኝ። እኔ ቲፒኤልኤፍን ልከላከል አይደለም፣ ግን ቲፒኤልኤፍን የምንጠላው በምንድን ነው? እዚህ ሀገር ላይ ጸረ አማራ ትርክትን ኢንስቲቱሽናላይዝ አደረገው፣ ተቋማዊ ያደረገው ነው ዋነኛ ግጭታችንና ጠባችን። በምንድን ነው ተቋማዊ የተደረገው? በህገ መንግስቱ፣ በክልል ህገ መንግስታት፣ በተቋማት። ይሄ ነው ጥላቻችን። ከግለሰብ ስም ጋር አይደለም፣ ፎርዛት ማተር ከድርጅቱ ስም ጋር አይደለም። ጉዳያችን የአማራን ህዝብ ለአደጋ የዳረገው ሲስተም ነው። ከዚህ ሲስተም ውስጥ ከህገ መንግስቱ ድንጋጌዎች መካከል፣ ከክልል ህገ መንግስታት መካከል፣ ከሀገሪቱ ኢኮኖሚ ፖሊሲ፣ ማህበራዊ ፖሊሲ መካከል፣ ከሌሎችም ህግጋት መካከል አንዲት እንኳን አንቀጽ ቀይሯል? ብልጽግና አልቀየርም። ቲፒኤልኤፍ ኢንስቲቱሽናላይዝ ያደረገውን ጸረ አማራ ትርክት አብይ አህመድ ምንድን ነው ያደረገው? ሰይፍን ያደረገው። ሰይፍ አድርጎ ምን እያደረገበት ነው? የአማራን አንገት እየቆረጠበት ነው። ጤና ይስጥልን። አስረስ ማረዳምጤ በማህበራዊ ሚዲያ ያስተላለፈውን መልእክት ተከትሎ የኢትዮጵያ ፖለቲካ ማዕከል የሆነው 4 ኪሎ ወይም የሚኒልክ ቤተ መንግስት ትናንት ምን ነበር፣ ዛሬስ ምን ሆኗል የሚለውን ጥያቄ ስናነሳ መልሱ የሚያስደነግጥ ነው። ይህ ቦታ የአድዋ ድል የታቀደበት፣ የመላው ጥቁር ህዝብ ነጻነት ተስፋ የለመለመበት፣ የአፍሪካ አንድነት ድርጅት ጽንስ የተጠነሰሰበት ቅዱስ ስፍራ ነበር። ዛሬ ግን ይህ የታሪክ መድረክ ምን እየሆነ ነው? በእጃችን ያለው የትንታኔ መነሻ ጽሑፍ እንደሚጠቁመው ይህ ቤተ መንግስት ዛሬ አፍሪካ ቀንድ የትርምስ ማዕከል ሆኗል። ይህንን ሀቅ መካድ፣ አይቶ እንዳላየ ማለፍ ወይም እኔን አይነካኝም ብሎ ዝም ማለት ዋጋ ያስከፍላል። ዛሬ የምንመለከተው ይህንን የታሪክ መገላበጥና ህዝባዊ ተጋድሎን ከዓለም ታሪክ አንጻር እያነጻጸር ነው። በዚህ አጭር ቆይታችን ከአዶልፍ ሂትለር የሁለተኛው ዓለም ጦርነት ስትራቴጂ እስከ የአማራ ህዝብ ወቅታዊ ህልውና ተጋድሎ፣ ከእስራኤሉ የ6ቱ ቀን ጦርነት እስከ ራሽያ ህልውና ተጋድሎ ድረስ ያሉትን ታሪካዊ ሁነቶች እያጣቀስን እንወያያለንና አብራችሁን ቆዩም። ብዙ ጊዜ ሰዎች ፖለቲካ አይመለከተኝም ወይም ከዳር ሆኜ ብመለከት ይሻላል ሲሉ ይደመጣሉ። ነገር ግን ታሪክ የሚያስተምረን አንድ ጨካኝ እውነት ነው። ይኸውም በአጥፊዎች ዓለም ውስጥ ገለልተኛ መሆን አይቻልም የሚሰኘውን ነው። ጸሐፊው ይህንን ለመግለጽ የሁለተኛውን የዓለም ጦርነት ታሪክ በአብነት አንስተዋል። እስቲ ወደ 1930ዎቹ አውሮፓ እንመለስ። ሂትለር ለጦርነት ሲዘጋጅ ዓለም ዝም አለች። አሜሪካ በወቅቱ አይሶሌሽኒዝም ወይም የራሴ ጉዳይ ብቻ ያገባኛል የሚል ፖሊሲ በመከተል ከአውሮፓ ጦርነት ለመራቅ ሞክራ ነበር። ነገር ግን ጃፓን ፐርል ሃርበር ጥቃት ወደ ጦርነቱ እንድትገባ አስገደዳት። ራሽያ ወይም የቀድሞዋ ሶቪየት ህብረት ስታሊን ከሂትለር ጋር የሞሎቶቭ ወይም ሪብንትሮፕ ስምምነትን በመፈረም ከናዚ ጀርመን ጋር ወዳጅ ሆኖ ለመትረፍ ሞክሮ ነበር። ውጤቱ ግን ምን ሆነ? ሂትለር ስምምነቱን ጥሶ ራሽያን ወረረ። 27 ሚሊዮን ህዝብ ተገበረም። እንግሊዝ በጠቅላይ ሚኒስትር ኔቬል ቻምበርሊን አማካኝነት የማለሳለስ ፖሊሲ ተከትለው ነበር። ሂትለርን በመለማመጥ ጦርነት ማስቀረት እንደሚቻል አስበው ነበር። ነገር ግን ለንደን በቦምብ ከመደብደብ አልዳነችም። ይህ ታሪካዊ ሀቅ ወደ ኢትዮጵያ ወቅታዊ ሁኔታ ሲመጣ ምን ትርጉም ይሰጣል? ጸሐፊው እንደሚሉት ዛሬ በኢትዮጵያ ውስጥ በተለይም በአዲስ አበባና በሌሎች አካባቢዎች ያለው የሰላም አየር ጊዜያዊ ነው። አምባገነን ስርዓት ወይም አሸባሪ አገዛዝ ሲሰፍን መጀመሪያ የሚያጠቃው ተቃዋሚውን ነው። በመጨረሻ ግን ደጋፊውንም ሆነ ገለልተኛውን መብላቱ አይቀርም። የአብይ አህመድ አገዛዝ እንደ አንድ የጥፋት ፕሮጀክት አራማጅነት ከወሰድ ነው ዛሬ በሚኒልክ ቤተ መንግስት የሚቀነባበረው ሴራ ነገ ከእያንዳንዱ ዜጋ ቤት ማንኳኳቱ አይቀርም። ታሪክ እንደሚያሳየው አጥፊዎቹ ለማንም አይራሩም። የጥፋቱ ተረኛ ከመሆን የሚያድነው ትግሉን የተቀላቀለ ብቻ ነው። ይህ የመጀመሪያው ነጥባችን ነው። ሁለተኛውና ወሳኙ ነጥብ ታሪካዊ የቤት ስራ ወይም ሂስቶሪካል ሆምወርክ የሚባለው ጽንሰ ሀሳብ ነው። አስረስ በጽሁፉ እንዲህ ይላል። ትውልዱ እያከናወነ ያለው ያለፉት ትውልዶቹን የቤት ስራ ጭምር ነው። ይህ ምን ማለት ነው የተባለ እንደሆነ የኢትዮጵያ መንግስት ግንባታ ሂደት ወይም ስቴት ፎርሜሽን ብዙ ያልተመለሱ ጥያቄዎችን ይዞ በመዝለቅ ላይ ነው። ከጥቂት 100 ዓመታት በፊት የነበረው የመሳፍንት ዘመን፣ ከ1 ምዕተ ዓመት በፊት የነበረው የዘመናዊነት ሽግግር ሙከራ እንዲሁም ከግማሽ ምዕተ ዓመት በፊት ማለትም ከ1966 አብዮት የነበረው የመደብ ትግል የሚጠቀስ ነው። እነዚህ ሁሉ ሂደቶች ያልቋጩት ይልቁንም አሁን ላለንበት ቀውስ የዳረጉት አንድ እውነት ነው። ይኸውም የአማራ ህዝብ በኢትዮጵያ ፖለቲካ ውስጥ ያለውን ስፍራና በእሱ ላይ የተጫነው የተሳሳተ ትርክት ነው። እንደ ማሳያ ለማንሳት ያክል ላለፉት 50 ዓመታት በተለይ ከህወሓት ወይም ኢህአዴግ ዘመነ መንግስት ጀምሮ የአማራ ህዝብ እንደ ጨቋኝና የድሮ ስርዓት ናፋቂ ተደርጎ ተስሏል። ነገር ግን እውነታው ምንድን ነው የተባለ እንደሆነ አስረስ እንደሚገልጹት ይህ ህዝብ ራሱ በሚከፍለው ግብር በተገዛ መሳሪያ መንግስት ነኝ በሚል አካል እየተጨፈጨፈ ነው። ይህ ትውልድ እየከፈለ ያለው መስዋዕትነት አባቶቹ ሳይፈቱት ያለፉት የብሔርተኝነትና የመንግስት አወቃቀር ችግር ለአንዴና ለመጨረሻ ጊዜ ለመፍታት የሚደረግ ትግል ነው። ይህ የህልውና ጦርነት ነው።
ይህንን ጦርነት በድል አለማጠናቀቅ ማለት የዘር ማጥፋት አደጋን በጸጋ መቀበል ማለት ነው የሚሉት አስረስ ለዚህ ትግሉ አማራጭ የሌለው የሞት ሽረት ጉዳይ መሆኑን ልብ ማለት ያስፈልጋል ይላሉ። አሁን ደግሞ ወደ ዓለም አቀፍ የጂኦ ፖለቲካ መድረክ እንውጣ። አስረስ በዚህ ጉዳይ ላይ አንድ ነጥብ አንስተዋል። የዓለም የኃይል አስተላለፍ የዓለም ጦርነቶች ውጤት ነው የሚል ነጥብ። የእንግሊዝ መዳከምና የአሜሪካ መውጣት እስከ ሁለተኛው የዓለም ጦርነት ድረስ እንግሊዝ ፀሐይ የማይጠልቅባት ግዛት ነበረች። ነገር ግን ጦርነቱ አቅሟን ፈተሸው። አሜሪካ የዓለም ሀያል ሆና የወጣችው በዚሁ ጦርነት ማብቂያ ላይ ነው። እስራኤልን ያነሳን እንደሆን ደግሞ በ1967 የስድስቱ ቀን ጦርነት እስራኤልን ከመካከለኛው ምስራቅ አይነኪ ኃይል አደረጋት። ያንን ጦርነት ብትሸነፍ ኖሮ ዛሬ እስራኤል የምትባል ሀገር በካርታ ላይ አትኖርም ነበር። ራሽያ ቅድም እንዳልነው 27 ሚሊዮን ሕዝብ ገብራ ነው ዛሬ ያላትን ማንነት ለማቆየት የቻለችው። እነዚህ የተጠቀሱት ሀገራት ታሪኮች ለአማራ ሕዝብ ትግል ምን ያስተምራሉ? የመጀመሪያው ነጻነትና ክብር በድርድር ወይም በስጦታ አይገኙም፣ የሚገኙት በኃይል ሚዛን ውስጥ ነው። ሁለተኛው አሁን እየተካሄደ ያለው ጦርነት የአማራን ሕዝብ ህልውና የማረጋገጥ ብቻ ሳይሆን መላው የአፍሪካ ቀንድን ፖለቲካ እንደገና የመቅረጽ አቅም ያለው ነው የሚሰኝ ነው። አስረስ እንደሚለው ከዚህ ጦርነት በስኬት ከማጠናቀቅ መለስ ያሉት አማራጮች ሁሉ አደጋ ውስጥ የሚከቱ ናቸው። ልክ እስራኤል ብትሸነፍ ትጠፋ እንደነበረው ሁሉ ይህ ህዝባዊ ኃይል ወይም ፋኖ ካላሸነፈ የሚጠብቀው ዕጣ ፈንታ ከባድ ነው። ስለዚህ የኃይል አስተላለፉን መቀየር የግድ ነው። ድል የጸና ብቻ የሚጎናጸፋት ዋንጫ ነው ይላል። በመጨረሻም ስለ አገዛዙ ባህሪና ስለ ትግሉ ፍጻሜ እንነጋገር የሚሉት አስረስ በየትኛውም ዓለም የራሱ ህዝብ ላይ የእልቂት ጦርነት ያወጀ አገዛዝ አያሸንፍም ባይ ነው። ይህ በፖለቲካ ሳይንሱ ሌጂቲሜሲ ክራይሲስ ወይም የተቀባይነት ቀውስ የሚባለው ሲሆን አንድ መንግስት ህልውናው የሚረጋገጠው በህዝብ ፈቃድ ወይም በወታደራዊ ኃይል ነው። የአብይ አህመድ መንግስት የህዝብ ፈቃድን ካጣ ቆይቷል። አሁን የቀረው ወታደራዊ ኃይሉ ብቻ ነው። ታሪክ እንደሚያሳየው ደግሞ የራሱን ህዝብ የሚወጋ ወታደራዊ ኃይል ከውስጥ ይበሰብሳል፣ ሞራሉ ይወድቃል፣ በመጨረሻም ይፈራርሳል። ጊዜ ለአገዛዙ የሚጠቅም ሊመስል ይችላል። ነገር ግን ዋጋ ያስከፍላል እንጂ ውጤቱን አይቀይረውም። የሽብር ፕሮጀክቶችን በመፍጠር ለምሳሌም ሃይማኖታዊ ሽብሮችን ወይም ሃይማኖትን ከሃይማኖት ብሔርን ከብሔር በማጋጨት ዕድሜን ማራዘም ይቻላል፣ ግን ማምለጥ አይቻልም። ዛሬ የምንከፍለው መስዋዕትነት የነገው ትውልድ ዕጣ ፈንታ መጻፊያ ቀለም ነው የሚሉት አስረስ ሁኔታቸውን አሳሳቢና የህልውና ጉዳይ ገለልተኛ መሆን የማጥፋት ተረኛ መሆን ነው። ያለፈውን ትውልድ ስህተት ለማረም አሁንም መራር ዋጋ መክፈል ግድ ነው። ድል አማራጭ የለውም በሚል ይገልጹታል። የኢትዮጵያ ህዝብ በተለይም የዚህ ትግል ባለቤት የሆነው አካል ይህንን የታሪክ መገጣጠሚያ በአግባቡ ተረድቶ በጽናት ከቆመ የጥፋት ጫማዎቹ ሰብሮ አዲስ ታሪክ መጻፉ አይቀርም የሚሉት አስረስ የሚኒልክ ቤተ መንግስትም ወደ ቀድሞ ክብሩ ወደ አፍሪካውያን ኩራቱ እና ወደ ሰላም ማዕከልነቱ የሚመለሰው በዚህ መስዋዕትነት ብቻ ነው ባይ ነው። ስለተከታተላችሁ እናመሰግናለን። ለአሁኑ በዚህ አበቃን። ቸር ያገናኘን።